የታደራችሁ ሰዎች ሁለተኛ ቀናችን ነውና በጣም ነው የደከመኝ። ከእንቅልፍ የመነሳት ራሱ አልፈለኩም ነበርና ቤተክርስቲያን ግን ፕሮግራም አለ ሰንደጅ ማርያምና መሄድ ስለምፈልግ ነው የተነሳሁት እንጂ I'm so tired እና እንሂድ እንልበስና እንውጣ። ሀገራችን ኢትዮጵያ ይጠብቅልን እንበላ ወነዘ ሰማያት ቅድም ሲመጣ ያያችሁት እንጀራ ማለት ነው። እዚህ ጋር ሀብት ያለ ባይ ዘ ዌይ ሀብቴ እንደነገረኝ ከሆነ በየሰፈሩ አንዳንዱ ብቻ ሁለት ከየቤቱ እንጀራ አምጡ ይባልና የአንድ አካባቢ ሰፈር ሰዎች በሰው ይልካሉ ወይ ይዞት ሲመጡት አንድ ላይ አጠራቅሞት ይመጣሉ። ከዛ ብዙ እንጀራውን ይመጣል ማለት ነውና የመጣው እንጀራ ከመጣው ህዝብ በላይ ነው እና እስኪ የሚፈጠረው ነገር አብረን የምናይ ይሆናል። አንተምባሩ ወቀፍ ውጭ ነው ይሄ ጓዙ ነው። ኮረፌ ነው። እሪቶ እሪቶ ምንድን ነው? ጋን አይ ነው መያዣው ነው እንደ እሪቶ። የሚጠጣውስ ኮረፌ ነው አይደል? እኔ እኮ እሪቶ ስቱዲዮ ኮረፌ ሌላ ስም መስሎኝ ነው። ኮረፌ ጠላ ይባላል። ለኔ ግን ዳቦ አልተሰጠኝም እስካሁን። እና ዘግቢ ከማነገር ቆየኝ እየገመጥኩት ዩኖ ከመቄት ሶሻል ጋዘሪንግ በጣም ደስ የሚለኝ ማለት ነው። ብዙ ቦታ ድግስ ሲደገስ ምናምን በርደኑ ሴቷ ላይ ነው የሚሆነው። ወንዶቹ የሚታረድ ነገር ካለ እንስሶቹን ያርዳሉ፣ በቃ አለቀ። ከዛ በኋላ መስተንግዶ። አሁን እዚህ ሀገር ግን ሲሆን ማለት ነው ሴቶችም ወንዶችም እኩል ነው ኤቭሪቲንግ የሚሰሩት። አሁን የሚከተፍ ነገር ካለ የሚታረድ ካለ ኦብቪየስሊ ወንዱ ያርደዋል። እዛ የሚከተፍ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ ምናምን ኤኒቲንግ አብረው ነው የሚሰሩት። ወጥ ራሱ የሚያማስሉት ወንዶች ናቸው፣ ሴቶቹ ሌላውን ስራ እንዲሰሩ ማለት ነውና ብዙ ቦታ ወንድ ኩሽና አይገባም ወንድ ልጅ ለማስል ይባላል። ቤዚክ ሂውመን ላይፍ ስኪል ነው እና እዚህ ሀገር እሱን ተረድተው ወንዶቹ እዛ ጋር ያማስላሉ፣ ሴቶቹ እዚህ ጋር ይከትፋሉ፣ ወንዶቹ ያስተናግዳሉ፣ ሴቷ እዛ ጋር ትቀዳለች ኮረፌ ምናምንና ደስ ይላል። በቃ የሆነ የመተባበር ነው እና ከመቄት በጣም ደስ የሚለኝ ከድግሱ እሱ ነው። አይ ላይክ ዲስ። ወንዶቹ ደግሞ እዛ ጋር እየከተፉ የተቀቀለውን ስጋ ምናምን
this is how it should be ሴት ልጅ ላይ ብቻ በርደኑ መሆን አለበት ብዬ ነላሰም እንዴ የሴት ልጅ ሸክም በስቷል በኪችን ዙሪያና መቀነስ አለበት አይዋ ፈለቀና አገኘዋቸው መስተንግዶ ላይ ናቸው እንዴ ዛሬ ባለ ድግስ ነው አለ ቤትስ እንዴት ነው አስተ በጣም ያምራል ምን ብርሽ እንኳን ደስ ያላችሁ እግዚአብሔር ደግዳችን ደስ አለች ደስ ብሎኛል እኔ አሁን ያያችሁት ሲን ማለት ነው ሰዎቹ ሴሌብሬት እያደረጉ ነው ምንድነው ያደረጉት ዕቃ ቤት ተመርቋልና ዕቃ ቤት ለማታውቁ ከተማ ለምትኖሩ ሰዎች it's equivalent to ቤተክርስቲያን ምክንያቱም አሁን ብዙ ጊዜ ከተማ ቤተክርስቲያን ላይ ታቦተ ሕጉ እዛው ቤተክርስቲያን ያድራል ይውላል ምን ይላል እዚህ ግን ለቅዳሴ ሰዓት ብቻ ነው የሚመጣው በሳምንት አንዴ ቢቀደስ ነው ሶ ቫልዩብል ያላቸው ዕቃዎች ታቦተ ሕጉንም ጨምሮ ማለት ነው የካህናት አልባሳት ጽናም ሊሆን ይችላል ብቻ ብዙ ነገሮች እዚህ ቦታ ነው የሚቀመጡት ነው እሱ ተሰርቶ ተመረቀላቸው ከሴፍቲው አንፃር ሰው ተመድቦ ዕቃ ቤት የሚያርፍ መነኩሴ ተመድቦ እዚህ ሲጠበቅ ነው እንትን የሚለው ሶ እሱ ስለተመረቀ ደስ ብላቸው እሱን ሴሌብሬት እያደረጉ ነው ይቺ ቤተክርስቲያኗ ናት ሰንደጅ ማርያም ትባላለች ይሄ ደግሞ ዕቃ ቤቱ ነው ሰንደጅ ማርያም እናት ሳረሳሽም በስከለተ ሞት ሳረሳሽም በስከለተ ሞት ሰንደጅ ማርያም እናት ሀብቴ መስተንግዶ ላይ ዛሬ በዓለም የታወቁ ሰው እያደለሁ እሺ መጣሁ እንግዳ ተብዬን ይዝ ድንኳን ውስጥ ልበላ ነው ያጉን በኋላ ሲመች ደጉ አውታችሁ ብዙውን የተመረቀውን ምርቃን ይድረስላችሁ በረካውን እናቶች በረካው ጀመረችው ሰንደጅ ማርያም ናት መቄት ሸድሆ ካጆዲ ነው ቁስቋ ምን የሚያውቁ ወቶ በላታ በምናምን ወሬ ምን ሰማው የስምም የፍቅር ቦታ አድርግልን በፍቅር እንዘል በፍቅር ተስማምተን ደግሞ የሳሰበውን ስራ ደግሞ ፈጽመን ለማውቃት ያብቃን እግዚአብሔር ይስጥልን እኛን ሽማግሎቹን ደግሞ ለመሰኘት ያብቃን እድሜያችሁን ዘረጋታችሁን ጠለቅ አድርገው ርቁርጥ ሲያርግልና በቦታውም ይታረስበት በታቦቱም ይቀደስበት እግዚአብሔር ይስጥልን ተባረኩ ብርኩኑ ብርቅ ቅዱስ ያርጋችሁ እመቤት የተቁምላችሁ እንደው እመቤት የማርያም እንደው የሙላውን ሐሳቡን እንደው እንቅፋት ሳይመታው ታሟላልን ብርቅ ቅዱስ ያርጋችሁ እኛን የወደደ ገንዘባችን የጠላ ገዥ ተገኙን ይስጠን ብርኩኑ ደግሞ እናንተ እንደው እንደዚህ ያለ ጉዳይም የከፈላችሁ ቁማችሁ እንደ ሴቶቹም ወንዶቹም እንደው እንቅፋት ሳይመታችሁ እንጎ ሳይወጋችሁ እንደው ደግሞ እንደው ከርሞን ጊዜም እንደው ሸክፎ ገድፎ እንደው ያድርሳችሁ እግዚአብሔር ይስጥልን ተባረኩ ብሩኩኑ እመቤት የተቁምላችሁ እንደው እመቤት የተቁምላችሁ እንደው እንደ ያለ ጉዳይ ከፍላችኋልና እንደው የቤታችሁ ባለቤት የልጆቻችሁ እናት አባት ያርጋችሁ እድሜያችሁን ዘለቅ ሀብታችሁን ጠለቅ ታርገው ፍቅር ይስጠን ፍቅር እንደሸማ ያላብሰን ዋናው ፍቅር ነው እንደው ዋናው ፍቅር ነው ያንተ ነገር አመባባል ያድነን እግዚአብሔር ይስጥልን ፍቅር ስለሆነ ነው ይሁላ እንዲህ ያለ ቤት ቦታ የሚሰራው ልጆቻችንም ወጥተው ወርዶ የሚመጡት እነዚህ የንጨለማ ያንን በጨለማ መተው ተግተው ይሁላ የሚያመጡት ፍቅር ስለነረነ ድንግል ማርያም እየጎተተ የምታመጣቸው እነሱንም በሰማይም ኑሯቸውን ያማረ በሰማይ ገነትን ያርግልን እግዚአብሔር ይስጥልን ቦታው ተባረከ ተቀደሰ ያርግልን እግዚአብሔር ይስጥልን በረካው ነው ኑሯቸው ያማረ ያርገው እህቴም ወንድሜም እመቤታችን ድንግል ማርያም ግን እንዴት ነው የኃጥአኖች
አማላጅ ናት። የጻድቃኖችም ወዳጅ ናት። የሰላም የረድኤት የፍቅር እናት ናት። የፍቅር እናት ከኛ ጋር አትለይብን። አሁንም ረድኤቷን ተስፋውን ተድላውን አስቀንስብን። የፍቅር ረድኤት ሁሉንም የሚያደርግ እሱ ነው። ከልጇ ከወዳጇ እያማለደች ተስፋ ረድኤቷን እንዳትቀንስብን። የዘላለሙ ተስፋ ቃል ኪዳኑ አትቀንስብን። የአህያ ልጅ ስሙ ውርንጭላ ነው አሉኝ እና ጭትና ውርንጭላ እና አሁን በልተን ምናምን ጨርሰን በቃ ቁጭ ብሎ ምናምን እያወሩ ነው ህዝቡ ምናምን እና እኔ ደግሞ እስኪ አሪፍ ቪው ለማግኘት እየሄድኩ ነው። ጭቁኝ አግኝቼ ጭቁኝ አፍንጫ ውስጥ ከትቻለሁ። ሰሞኑን ሳይነሴ ስለተነሳ the view is beautiful። እሺ የሀገር ቅኝት ልናረግ ነው። ይሄ አዘቅት ይባላል። ከዛስ አዘቅት የሚባል ሀገር ነው። አትክልት ያለበት እሺ። ቤተክርስቲያኑ ያለበት ደግሞ ዋሌ ሚካኤል ይባላል። ዋሌ ሚካኤል እዚህ አካባቢ ዋሌ ሚካኤል የፈረስ መጋለቢያ ይሄ እንትን ያለበት ታቦታው ምንድነው ሚካኤል ያለበት ማለት ነው። ኦኬ እሺ። ወደ ደጋው ስትሄጂ ደግሞ ወደዛ ከፍልሽ ወደ ላይ ኦኬ ወደዛ ደጋው ቄጣ ይባላል። ወቄጣ ወደዛ ወቄጣ ከተማው አለ። ኦኬ ደጋ ወቄጣ ደግሞ ደጋ ወቄጣ ወይም ወፍጌ ይባላል። ወፍጌ እሺ። ከዛ እዛ ጋር ማየው ምንድነው ተራሮቹ መሀል የሆነ ቆርቆሮ ከተማ አለ። ጋሸና በታች ነው ያማን ይባላል። ጣጃ ይባላል። ጣጃ ነው እንዴ? የመጣንበት ማለት ነው። አዎ ወደ ላሊበላ ስትሄዱ የምታገኙት ጣጃ ጣጃ ማለት ነው። ይላል እንግዲህ አርቢት በዚህ አለ። ራሴን የሌለን ያመመኝና ለላይቲንጉ ብዬ ነው በመስኮቱን ለውጥቼ እየቀረጽኩ ያለሁት። ቤት ገብተናል። ቡና ጠጥቼ መተኛት ነው ያለብኝ። ግን ቡና ከጠጣሁ እንቅልፍ አያስተኛም። ብቻ ማረፍ አለብኝ። ከተማ ተመልሰን ወደ ቤታችን እየገባን ነው። በእግራችን ዋክ ያደረግን ቤታችን ገብተን ለጥ ማለት ነው የሚቀረን ለዛሬ ውሎ። ሁለተኛ ውሏችን ይሄን ይመስል ነበር። አሁን ልንተኛ ነው። ማይ ስሊፒንግ ሲቹዌሽን ይሄን ይመስላል። ሶፋ አለ እዚህና እኔ ሶፋ ላይ ነው የምተኛው። ደህና ደሩ።